ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ሐረር ከተማ በሩሲያ ሴንት ፒተርስበርግ ዓለም አቀፍ የአርኪኦሎጂ ጉባኤ ላይ እየተሳተፈች መሆኑ ተገለጸም። በጉባኤ ላይም የሐረር ልዩ ባህላዊና ታሪካዊ ቅርሶችን ለማጥናትና ለመጠበቅ ለሚደረገው ዓለም አቀፍ ትብብርና ምክክር ተደርጓል ነው የተባለው። የአብስራ አሰግድ ዝርዝሩን ይዘዋለች። በሩሲያ በሴንት ፒተርስበርግ የመጀመሪያ ዓለም አቀፍ የአርኪኦሎጂ ጉባኤ እየተካሄደ ይገኛል። በጉባኤው ላይም የሐረርን ልዩ ባህላዊና ታሪካዊ ቅርሶችን ለማጥናትና ለመጠበቅ በሚደረገው ዓለም አቀፍ ትብብር ላይ ምክክር ተደርጓል። የክልሉ ባህል ቅርስና ቱሪዝም ቢሮ የቱሪዝም ዳይሬክተር አቶ ሳሚ አብዱልዋሲ በጉባኤው ላይም እንዳሉት ሐረር የንግድ የፖለቲካና ማህበራዊ ትስስር ማዕከል ሆና በትውልድ ቅብብሎች ከ1000 ዓመታት በላይ የተሻገረ ዕድሜ ጠገብ ከተማ ነች ብለዋል። በ16ኛው ክፍለ ዘመን በምስራቅ አፍሪካ የእስልምና ሃይማኖት ትምህርትና የንግድ ማዕከል እንደነበረችም አስታውሰዋል። ከተማዋ በርካታ ቋሚና ተንቀሳቃሽ እንዲሁም የሚዳሰሱና የማይዳሰሱ ቁሳዊና ሃይማኖታዊ ቅርሶችን በጉያዋ አቅፋ የያዘችና ተመራጭ የቱሪዝም መዳረሻ ነችም ብለዋል። ኃላፊው በገለጻቸው ሐረር ከተማ ከቱሪዝም ልማት አንጻር ያላትን ሰፊ እድል፣ ለዘርፉ የተሰጠው ትኩረት እና እየተከናወኑ ያሉትን የቅርስ ጥበቃና እንክብካቤ፣ የቱሪዝም የመዳረሻ ልማት ስራዎች በተመለከተ ገለጻም አድርገዋል። ከተማዋ ተመራጭ ቱሪስት መዳረሻ ለማድረግና ለቱሪስቶች ምቹ ለማድረግ የተለያዩ ስራዎች መከናወናቸውንም አብራርተዋል። በሐረር ከተማ በ20ኛው ክፍለ ዘመን መጀመሪያ ላይ ሩሲያዊው ገጣሚና ተጓዥ ኒኮላይ ጉሚሌቭ በሐረር ከተማ ለረጅም ጊዜ መቆየቱን ጠቁመው የገጣሚው ጉዞ ለኢትዮጵያ የባህል ጥናት ከፍተኛ አስተዋጽኦ እንደነበረውም ገልጸዋል። ሐረር ከተማ በጉባኤው ላይ መሳተፏ ልምድ ለመለዋወጥና ተሞክሮ ለመቅሰም ትልቅ ፋይዳ እንዳለውም ገልጸዋል። ከጉባኤው የሚቀሰመው ልምድና ተሞክሮም በቀጣይ በሐረር ከተማ የጀመረችውን ዘርፈ ብዙ የሰላም የልማትና የመልካም አስተዳደር ስራዎች ስኬታማ ለማድረግ ያግዛልን ብለዋል። በሐረር ከተማ የሚካሄደው የአሞራ ማብላት ትርኢት የበርካታ ጎብኚዎችን ትኩረት እየሳበ እንደሚገኝ ተገለጸም። የሐረር ሰዎች የፍቅርና የአብሮነት መገኛ ብቻ ሳትሆንም የዱር እንስሳትንና የአዋፍትን በማላመድ ለቱሪዝም መስህብነት በመዋልም የምትታወቅ ጥንታዊት ከተማ ናት ተብሏል። ዘገባው የአደም ኢብራሂም ነው። ፍቃዱ በላይ ዝርዝሩ ይዞታል። በሐረር ከተማ የሚካሄደው የአሞራ ማብላት ትርኢት የበርካታ ጎብኚዎችን ትኩረት እየሳበ እንደሚገኝ ተገልጿል። የ2030 የቱሪዝም ብልጽግና የጉዞ እቅድ ለማሳካት ጭስ አልባ ኢንዱስትሪ የሆነውን የቱሪዝም ዘርፍ በማስፋፋትና በማደራጀት ረገድ በትኩረት እየተሰራ ነው። በዚህ መሰረት በሐረር በተለምዶ በጊዲር መጋላ ተብሎ በሚጠራው ስፍራ የሚካሄደው የአሞራ የመመገብ ትርኢት አንዱ የቱሪዝም መስህብ እየሆነ ይገኛል። በስፍራው የተገኙ ጎብኚዎች በሰጡት አስተያየት አሞራዎቹ ሰውን የማይፈሩና ሲጠሩም ስርዓት ባለው ሁኔታ ምግባቸውን ከሰው እጅ ተቀብለው የሚሄዱ መሆናቸው እጅግ አስገራሚና ድንቅ መሆኑን ገልጸዋል። የአሞራ መጋቢዎች በበኩላቸው ትርኢቱ ከቆየበት ዘመን አንጻር አሁን ላይ የጎብኚዎች ቁጥር በከፍተኛ ሁኔታ መጨመሩን ጠቁመዋል። ይህንንም ተከትሎ ከሚመለከታቸው አካላት ጋር በቅንጅት የተሰራ መሆኑን ገልጸዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ እንደገለጹት የአሞራ ማብላት ትርኢትን በማስፋፋትና በማዘመን ወደ ኢኮኖሚ ምንጭነትና የስራ ዕድል ፈጠራ የመቀየር ስራ እየተከናወነ እንደሚገኝ ተናግረዋል። ሐረር ብሔር ብሔረሰቦች በሰላም አብረው ከሚኖሩባት እሴት ጎን ለጎን ጅቦችን በማላመድና በመመገብ በዓለም አቀፍ ደረጃ ስትታወቅ ቆይታለች። አሁን ላይ ደግሞ አሞራዎችን የማላመድና የመመገብ ትርኢት ሌላኛው የቱሪዝም ሀብት ሆኗል። እነዚህ አሞራዎች ያለምንም ጉዳት ከሰው ጋር መቀራረባቸው ልዩ እንደሚያደርጋቸው የጠቀሱት አቶ ናስር ይህንን የቆየ አካባቢ ሀብት ወደ ቱሪዝም ኢንዱስትሪ ለመቀየር ጥረት እየተደረገ መሆኑን አክለው ገልጸዋል። በዋና ከተማ ትልቁ ገበያ ላይ አሞራ ከመመገብ ትርኢት ይካሄዳል። የበርካቶችን ትኩረትም ያገኘ ነው። በመጨረሻም ሐረር እንስሳትና የአዋፋት አላማጅና መጋቢ መሆኗ የሀገር ውስጥና የውጭ ሀገር ጎብኚዎች መጥተው ይህንን ድንቅ ትርኢት እንዲጎበኙ ጥሪ ቀርበዋል። ከናፍ ያድ ሀራ ቶኮ የሮ ሄዱ ከነራመድ ሐዋሳፍ እንደ ጥሩ ስራ ወይም ሀሳብ ከአንድ ሰው ተነስቶ ወደ እውቅና ይደርሳል። እንደዚህ እየተመገቡ ያሉት አሞራዎች ሰውን አይጎዱም። ከእጅና ከራስ ላይ ምግብ በመውሰድ ይበላሉ። ሐረር ከሰው ጋር አብሮ ከመኖር ባለፈ የዱር አራዊትንም መመገብ ጀምሯል። ሴና ጉዳ ዳይቹ ሐረር ከሰት የፕላስቲክ ብክለትን ለመከላከል የወጣውን ሕግ ተግባራዊ የማድረጉ ስራም ተጠናክሮም ሊቀጥል እንደሚገባ ተገለጸ። የሐረሪ ክልል አካባቢ ጥበቃ ባለስልጣን በፕላስቲክ ከረጢቶች ክልከላ ዙሪያም የግንዛቤ መድረክም አካሂዷ። አዩ ካዛሊ
የሐረሪ ክልል የአካባቢ ጥበቃ ባለስልጣን በኢፌሪ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ህዝባር 2017 የተደነገገውን የፕላስቲክ ከረጢቶች ክልከላና የአካባቢ ብክለት መከላከልን አስመልክቶ ከሚመለከታቸው ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ አካሂደዋል። በመድረኩ መክፈቻ ላይ ንግግር ያደረጉት የሐረሪ ክልል አካባቢ ጥበቃ ባለስልጣን ኃላፊ ወይዘሮ ነቢላ ማህዲ የፕላስቲክ ምርቶች ለማህበራዊና ኢኮኖሚያዊ እንቅስቃሴዎች አጠቃቀማቸውና አወጋገዳቸው በሳይንሳዊ መንገድ ካልተመራ በአፈር በውሃና በስነ ምህዳር ላይ ከፍተኛ ጉዳት እያደረሱ ይገኛሉ ብለዋል። በዚህም ሳቢያ አዲሱ አዋጅ በተለይ በቀጭን የፕላስቲክ ከረጢቶች ምክንያት የሚከሰተውን የአካባቢ ብክለት ለመቀነስና የህብረተሰቡን ጤና ለመጠበቅ ያለመ መሆኑን ገልጸዋል። የአዋጅ ቁጥር 1383 ህዝባር 2017 በዋናነት ለአንድ ጊዜ ብቻ ጥቅም የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ ማከማቸት ወይም መጠቀም የተከለከለ መሆኑን ይደነግጋል። በአዋጁ የተቀመጡ ክልከላዎችና መመሪያዎች በሐረሪ ክልል አካባቢ ጥበቃ ባለስልጣን የአካባቢ ህግ አስከባሪ ወይዘሮ ፋዮ ሙክታር በዝርዝር የቀረቡ ሲሆን የፕላስቲክ ከረጢቶች በክልሉ እንዳይመረቱ እንዳይገቡና ጥቅም ላይ እንዳይውሉ የተጣለውን ገደብ ተግባራዊ ለማድረግ የጋራ ግንዛቤ ለመፍጠርም ተችሏል። ከአዋጁ አፈጻጸም ጋር የባለድርሻ አካላት ሚና የጎላ መሆኑንም ገልጸው በተለይም የንግዱ ማህበረሰብ፣ የጸጥታ አካላትና የሲቪክ ማህበራት አዋጁን በማስፈጸም ረገድ ያላቸው ሚና ከፍተኛ መሆኑን ተናግረዋል። የፕላስቲክ ከረጢት ሲጠቀም አሊያም ለመጠቀም ይዞ የተገኘ ግለሰብ እስከ 5000 ብር ድረስ እንደሚቀጣ በአዋጁ የተደነገገ ሲሆን ከፕላስቲክ ንግድና ምርት ጋር በተያያዘም እስከ 200,000 ብርና 5 ዓመት የእስራት ቅጣት እንዳለውም በአዋጁ መቀመጡን አውስተዋል። ከፕላስቲክ ከረጢቶች ይልቅ ለአካባቢ ተስማሚ የሆኑና በቀላሉ የሚበሰብሱ እንደ ወረቀትና የጨርቅ ከረጢቶች አማራጮችን መጠቀም እንደሚገባም ጥሪ ቀርበዋል። የመድረኩ ተሳታፊዎች በበኩላቸው የፕላስቲክ ብክለትን ለመከላከል የወጣው ህግ ወቅታዊ መሆኑን ገልጸው ህጉን መሬት ለማውረድ የክትትልና ቁጥጥር ስራው ተጠናክሮ ሊቀጥል እንደሚገባም ጠቁመዋል። የሐረሪ ክልል የአካባቢ ጥበቃ ባለስልጣን በቀጣይም መሰል የግንዛቤ ማስጨበጫ መርሃ ግብሮችን እስከ ታችኛው የህብረተሰብ ክፍል ድረስ ለማድረስ እንደሚሰራም አስታውቋል። በስልጠናው መርሃ ግብር ላይ የወረዳና የሴክተር ተቋማት ከፍተኛ አመራሮችን ጨምሮ ተያያዥ ባለድርሻ አካላት ተሳታፊ ሆነዋል። ወደ ሀገር አቀፍ ዘገባዎቻችን ተሻግረናል። ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲ መስክ ያገለገሉት አምባሳደር ቆንጂት ስነጎርጊስ በማረፋቸው የተሰማኝን ሐዘን ለመግለጽ እወዳለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ደግሞ የተሟላ የማክሮ ኢኮኖሚ ማሻሻያ ጠንካራ የእድገት አፈጻጸምን እንዲመዘገብ ማስቻሉን ነው የገንዘብ ሚኒስትር አህመድ ሸዴ የገለጹት። ይህንንና ሌሎችንም ጨምሮ ሌኒሽ መልስ ሀገር አቀፎቹን ዘገባዎች ወደ እናንተ ታደርሳለች። ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነጎርጊስ በማረፋቸው የተሰማኝን ሐዘን ለመግለጽ እወዳለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላለፉ። አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው። ጠቅላይ ሚኒስትሩ ለሕግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን ሲሉም ገልጸዋል። ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለመላ ኢትዮጵያን መጽናናትን ተመኝተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ጠንካራ የእድገት አፈጻጸም እንዲመዘገብ ማስቻሉን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የገንዘብ ሚኒስቴር በ18 ወራት የተከናወኑ የማክሮ ኢኮኖሚና መዋቅራዊ ማሻሻያዎችን ውጤታማነት የሚገመግም ዝርዝር ሪፖርት ይፋ አድርጓል። የገንዘብ ሚኒስትር አህመድ ሽዴ በዚህ ወቅት እንደገለጹት በሀገሪቱ ተግባራዊ የተደረገው የኢኮኖሚ ማሻሻያ ተጨባጭ ውጤቶች እንዲመዘገቡ እያደረገ ይገኛል። የኢንዱስትሪ ዘርፍ የኢኮኖሚው ሞተር ሆኖ መቀጠሉን ጠቅሰው የግብርናና የአገልግሎት ዘርፎች የላቀ አፈጻጸም እያሳዩ መሆኑን ጠቁመዋል። የተቀናጀ የፊስካልና የገንዘብ ፖሊሲ ተግባራዊ መደረጉ የኑሮ ውድነት ጫናን በማቃለል ረገድ ተስፋ ሰጪ ውጤት ማስመዝገቡንም አብራርተዋል። የምንዛሬ ተመን ማሻሻያውን ተከትሎ በሀገሪቱ የውጭ ንግድ ላይ ታሪካዊ ለውጥ መመዝገቡንም ገልጸዋል። የኢትዮጵያ ምርቶች በዓለም ገበያ ያላቸው ተወዳዳሪነት በመጨመሩና ከዘርፉ የሚገኘው ገቢ ማደጉን ጠቅሰው ከዚህ በተጨማሪም የሐዋላ ገቢ፣ የውጭ ቀጥታ ኢንቨስትመንት ፍሰትና የውጭ ምንዛሬ ክምችት ላይ የታየው መሻሻል ከፍተኛ ነው ብለዋል። መንግስት የገቢ አሰባሰብ ስርዓቱን በማዘመኑ ጠቅላላ ገቢው ከፍ እንዲል ማድረጉን ጠቅሰው ይህም የሀገሪቱን የውጭ ዕዳ ጫና በዘላቂነት ለመቀነስ እየተደረገ ያለውን ጥረት በእጅጉ ማገዙን መናገራቸውን ኢዜአ ዘግበዋል።
በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የሚያተኩር ሰፊ የምክክር መድረክ ተካሂዷል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ሲሆን በቀጠናው የሚስተዋሉ የፖለቲካ የኢኮኖሚና የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመ ነው። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ አገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም ለሁሉም ወገኖች የሚተርፍ የጋራ ጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑን በውይይቱ ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ አገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑም ጥልቅ ትንታኔ ቀርበዋል። በተጨማሪም በዚህ ውይይት ላይ የኢትዮጵያ የባህር በር አልባ መሆን ወሳኝ የሆኑ የኢኮኖሚ እድሎችን እንድታጣ ማድረጉ ብቻ ሳይሆን ቀጠናዊ ሚናዋም እንዲቀንስ ምክንያት መሆኑም ተነስቷል። በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገውን ጥረት ከአገራዊ ግብ በላይ መሆኑንና ለቀጠናው የጋራ ጥቅሞች የሚውል ስለመሆኑም በስፋት ተብራርቷል። ይህ ጥረት ከአፍሪካ ህብረት የ2063 አጀንዳ ጋር ሙሉ በሙሉ እንደሚጣጣምም ነው የተመላከተው። ዘገባው የኢትዮጵያ ብሮድካስቲንግ ነው። በአማራ ክልል የመንግስት አገልግሎትን ለማሻሻል ስራ በጀመሩት የመሶብ አንድ ማዕከላት የደንበኞች የእርካታ መጠን 98 በመቶ መድረሱን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ባንቺ አምላክ ገብረ ማርያም ለጋዜጣ ፕላስ የክልሉን ልማት በማረጋገጥና የመልካም አስተዳደር ችግሮችን በመፍታት የዜጎችን እርካታ ማሻሻል የግድ ከሚል የታሪክ ምዕራፍ ላይ እንገኛለን ብለዋል። የመንግስት አገልግሎትን ለማሻሻል ከሚረዱ የተለያዩ ስትራቴጂዎች አንዱ የሆነው የመሶብ አንድ ማዕከል በክልሉ 14 ተቋማትን አቅፎ መቋቋሙን ኃላፊዋ ጠቅሰዋል። የተጀመረውን የሲቪል ሰርቪስ ሪፎርም ከግብ ለማድረስ የመንግስት ተቋማትንና ሰራተኞችን ሊመራ የሚችል ክልላዊ ፍኖተ ካርታ አዋጅ ጸድቆ ወደ ስራ መገባቱንም ኃላፊዋ አክለው ገልጸዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። ዲሞክራቲክ ሪፐብሊክ ኮንጎ የኡባንግን ወንዝ ወደ ቀጠና የንግድ መስመር ለመለወጥ የሚያስችል ግዙፍ የልማት ፕሮጀክት በይፋ ተጀምሯል። በ46.5 ሚሊዮን ዶላር በጀት የሚከናወነው ይህ ፕሮጀክት በማዕከላዊ አፍሪካ ያለውን የድንበር ተሻጋሪ ንግድ ለማነቃቃት፣ የምግብ ዋስትናን ለማረጋገጥና የአየር ንብረት ተጽዕኖን ለመቋቋም ያለመ ነው ተብሏል። ዝርዝሩ በተከታይነት ይቀርባል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት ፕሪዴሪያ ተብሎ በሚጠራውና ለበርካታ ዓመታት ትኩረት ተነፍጎት የቆየውን የኡባንጊን ወንዝ ተፋሰስ ወደ ኢኮኖሚ ሞተርነት ለመለወጥ የሚያስችል ክልላዊ መርሃ ግብር ወደ ተግባር ማሻገሩን አስታውቋል። በአፍሪካ ልማት ባንክ ወይም በእንግሊዝኛው ኤፍዲቢ ድጋፍ የሚከናወነው ይህ ፕሮጀክት በሀገሪቱ ሰሜናዊ ግዛቶች የሚገኙና ለበርካታ አስርተ ዓመታት በደህንነትና በመሰረተ ልማት ድክመት ሲሰቃዩ የቆዩትን ሰሜን ኡባንጊና የደቡብ ኡባንግን እንዲሁም ሞንጎላ ግዛቶችን ማዕከል ያደረገ ነው ተብሏል። ከ2272 ኪሎ ሜትር በላይ ርዝመት ያለው የኡባንጊ ወንዝ በዲሞክራቲክ ሪፐብሊክ ኮንጎ፣ በመካከለኛው አፍሪካ ሪፐብሊክና በኮንጎ ሪፐብሊክ መካከል የሚፈስ ስትራቴጂካዊ የውሃ አካል ነው። ይሁን እንጂ ባለፉት 30 ዓመታት ውስጥ በዝናብ መዛባት ምክንያት የወንዝ ውሃን መጠን በ18 በመቶ መቀነሱ የጀልባ ጉዞና የንግድ እንቅስቃሴው ክፉኛ ተጎድቶ ነበር። ይህ አዲስ መርሃ ግብርም የውሃ መሰረተ ልማቶችን ከግብርና ድጋፍና ከአየር ንብረት መላመድ ጋር በማያያዝ ወንዙን የመርከብና የጀልባዎች ትራንስፖርትን ለማዘመን አቅደውበታል የተባለው ፕሮጀክቱ በቀጥታ የ2.4 ሚሊዮን ሰዎችን ተጠቃሚ እንደሚያደርግ የሚጠበቅ ሲሆን ከነዚህም ውስጥም ከግማሽ በላይ የሚሆኑት ሴቶችና ከ71 በመቶ ወጣቶች ናቸው። በተጨማሪም 3400 አዳዲስ የስራ ዕድሎችን እንደሚፈጥር ተገልጿል። መርሃ ግብሩ በአፍሪካ ልማት ባንክ በኦፔክ ድጋፍ እንዲሁም በዲሞክራቲክ ሪፐብሊክ ኮንጎ መንግስት በጋራ የሚሸፈን ሲሆን የድንበር ተሻጋሪ የንግድ እንቅስቃሴ ባለፈው የግጭትና የአየር ንብረት ለውጥ የተፈናቀሉ 25000 ዜጎችን የሰብአዊ ድጋፍ የማቋቋሚያ ስራዎችን የሚያካትታል ተብሏል። የፕሮጀክቱ አስተባባሪ ዲኦ ንሱንዙ እንዳሉትም ይህ መርሃ ግብር ከቴክኒካዊ ስራ ባለፈ የገጠሩን ኢኮኖሚ ለማነቃቃት የተገኘ ታሪካዊ አጋጣሚ ነው ሲሉ ተናግረዋል ሲል ቢዝነስ ኢንሳይደር አፍሪካ ዘግቧል። የጸጥታው ምክር ቤት በሆርሙዝ ወሽመጥ መርከቦችን ለመጠበቅ ድምፅ ሊሰጥ መሆኑ ተነገረም። የመንግስታቱ ድርጅት የጸጥታው ምክር ቤት በኢራን ለአብዛኞቹ መርከቦች የተዘጋውን ቁልፍ የባህረ ሰላጤው መተላለፊያ ለማስከፈት ድምፅ ይሰጣል። የጸጥታው ምክር ቤት ፕሬዝደንት በሆነችው ባህሬን የቀረበው ውሳኔ ሀሳብ ባለፈው ሳምንት ቀርቦ የነበረ እና ወደዚህ ሳምንት የተላለፈ ነው። ውሳኔ ሀሳቡ ይዘትም የመጀመሪያ ላይ ከቀረበው በኋላ መሻሻል እንደተደረገበት ታውቋል። በመጀመሪያው ረቂቅ አባል ሀገራቱ ለመከላከል አስፈላጊ የሆነና ከሁኔታው ጋር ተመጣጣኝ የሆነ እርምጃ እንዲወስዱ ይፈቅዳል።
አዲሱ ማሻሻያ ደግሞ ደህንነት የተሞላበት ጉዞ ለማድረግ ጥረቶችን በማቀናጀት ተፈጥሯዊ መከላከልን ከሁኔታው ጋር የሚመጣጠን እርምጃ በጥብቅ እንደሚበረታታ ይጠቅሳል። ተመልካቾቻችን በተከታይነት ደግሞ የአየር ትንበያንና የምጣኔ ሀብት ዘገባዎችን ተከታትለን እንመለሳለን። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የያዝንላችሁ ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ በቃው። ጤና ይስጥልኝ።